አሁን እቺኛዋ ዘይት ማለት ነው ስንት ብር እንደሆነ ላሳያችሁ 11 ብር 12 $7 ነች ሰላም ዩቲዩብ እንዴት ናችሁ ሄና ዛሬም ተመልሷል ዛሬ ደግሞ ማለት ነው እዚህ ፍሬሽ ኮመተናል እዚህ ደግሞ ያለው ነገሮች ማለት ነው የተለያዩ የቤት እቃዎች አሉ ምን ነበር የሚባለው እንደዚህ አስቤዛ ማለት ነው በሌላ አማርኛ አስቤዛ ምናምን የሚገዛበት ቦታ ነው እኔ ብዙ ቦታ አለ ግን ዛሬ ደግሞ ፍሬሽ ኮመተናል እዚህ ገብተን ደግሞ ያሉን ሁሉ ነገር ደግሞ እናያለን ማለት ነው ላይክ ሼር ሰብስክራይብ ቪፒኤን ማውራት እንዳይረሳ ሁላችሁንም አመሰግናለሁ ፒስ በጣም ነው የሚበርደው ሌላ ታሪክ ነው ብርዱ ባለፈው ቅዳሜና ወር ደግሞ ወደ ኔጌቲቭ ስንት ነበረ 20 ነው 5 እና ደግሞ በጣም እንትን ንፋስ ነበር ቲክቶክን ካያችሁ ታይታችሁታል እና እዚህ እንደምታዩት ፍሬሽ ኮን ያለ ነው እና ገብተን ያለውን ነገር ሁሉ እናያለን እዚህ ጋር ቆይመት ያለ ሳያችሁ ለብቻ ምግብ ይኖራል ባይዚ ብዙ ነገር ነው ሁሉም ነገር ኦልሞስት ሁሉም ነገር ነው ያላቸው እዚህ ጋር እንደገባችሁ ነው እዚህ ጋር ቺፕስ ነገሮች አሉ እሱ ነው እንደዚህ አይነት ነገር የሚወደው እና ከየትን ጀምር ከዚህ ጋር እንጀምራ ብቻ ማለት ነው በጣም ጸዴ እንትን ነው ብዙ ጊዜ እንደውም ከዚህ መሰለኝኛ መንገዛው ቦታው እዚህ ባይሆን ብዙ ጊዜ ከዚህ ነው መንገዛውና በጣም ጸዴ ነው ያላቸው እንትን ከዚህ ጋር ስንጀምር ባለፈው አንተ በስትሮም ነው ይባላል ስቶር ነው ወይስ ላይክ በበረዶ ምክንያት ማለት ነው ሁሉም ባዶ ነበር ሁሉም ስቶር ባዶ ነበር አሜሪካ ላይ ነበር ያ እዚህ ሀገር አይደለም ከዛ እዚህ ጋር እንደምታዩት እዚህ ጋር ጥቅል ጎመን ነው አይ ነገር ጥቅል ጎመኖች ብቻ የቤት ውስጥ እንትናቸው ከአንድ ብር ጀምሮ ነው ያሉት እዚህ ጋር አሁን እቺ አንድ ብር ነች እቺ ኢትዮጵያ ላይ ባይዚ እዚህ ሀገር ሁሉም ነገር አለ አሁን ኢትዮጵያ ላይ የምታዩት ነገርና ሁሉም ነገር ናቹራል አይሆንም ነው እንጂ ካሮት አሁን እዚህ ራሱ አለ ካሮት ራሱ እንደምታዩት አለ ምን እዚህ ጋር ራሱ ጎመን እንዳለ ይሄ ደግሞ የጎመን ፓርት ነው ይሄ የጎመን ፓርት ነው እዚህ ጋር የምታዩት እንዳለ የጎመን ፓርት ነው እስከዛ ማለት እስከዛ ጥግ ድረስ እና እዚህ ጋር ደግሞ እዚህ በቆሎ ጋይ የዚህ ሀገር በቆሎ እንትን ነው በጣም የመጨረሻ እንትን ነው የሆነ እንደ ስኳር ነው የሚጣፍጠው ውሃ ውስጥ ያከተታል ከዛ እንትን ያ በጣም ነው የመጨረሻ እንትን ነው የሚለው በጣም ነው የሚጣፍጠው ስላችሁ ላይክ እንደ ስኳር ነው የሚጣፍጠው እዚህ ሀገር ይወዱታል ያ ብቻ እዚህ ጋር ደግሞ ይሄና ኢትዮጵያ ራሱ አይቻላል ምንድነው ይሄ አላውቀውም ምን አውቃለሁ እንትን አፕል ማርያምን ነው ይሄም አፕል ነው ሉክ ይሄ ምን አይነት አፕል ነው I don't know which apple no look ew apple ከበሰው ብቻ እነዚህ ነው እንትን ፓርቶች ናቸው ይሄ ምንድነው አንድ መግዛት ቆን ይችላል በፍሬ እኮ መግዛት ይችላል በፍሬ ወስደን እንትን እንበላቸው እንደ ፍራንክ እንስራቸው በፍሬ ነው የምንፈልገው ብለናቸው እና ለማንኛውም ጋይስ እዚህ ጋር ያሉት እንዳለ የአትክልቶቹ ፓርት ናቸው ዋጋ እያንዳንዱ ከማሳያችሁ ብዬ ነው ቪዲዮ እንዳይንዛዛ ነው እዚህ ጋር ደግሞ እንትን ነው ጥቅል ጎመን ይሄ የሚያክል ጥቅል ጎመን ስንት ብር ነው ሽታው ደስ ይላል ያ የዳቦ እዚህ ጋር 98 ሳንቲም ነው ምናምን በአንድ ኤልቢ ማለት እንትን ኤልቢ ማለት እንደ ኪሎግራም ሆኖ ምን ነበረ እና ይሄ ደግሞ እንደዚህ ቺክን ነገሮች በርገርና ምን በዳቦ አድርጋችሁ የሚበሏቸው ነገሮች ናቸው እዚህ ጋር ያሉት እነዚህ ገዝቶ መብላት ነው እነዚህ ማለት ነው ፍሪጅ ውስጥ ናቸው ያሉት ይሄን ከፍታችሁ ፍሪጅ ውስጥ ነው ገና ገብታችሁ ነው የምገዙት እና ፍሬሽ አይ ቲንክ ፍሬሽ ነው እና እዚህ ጋር ደግሞ የኬክና እንትን ናቸው ኬኮች ቸኮሌቶች አንተ እኔ ቸኮሌት አልወድማ ይሄ ኢትዮጵያ ላይ በጣም በላው ነበር ይሄኛው የተረገመ ብስኩት ነው ይጣፍጣላ የተረገመ ብቻ ማለት ነው በጣም ጸዴ እንትን ነው ያላቸው ይሄ ምን ነበር ይሄ ነገር ይሄኛው ደስ ይላል በጣም ነው የሚጣፍጠው አሮን እሱ ቅጣ ነው እዚህ ጋር ደግሞ ዳቦዎች አሉ ይሄ አሁን ይሄ $4 ነው አንዱ $4 ነው ይሄኛው ዳቦ ማለት ነው ውድ ነው $4 አዎ ውድ ነው ካላችሁኝ አዎ ውድ ነው እዚህ ደግሞ የዳቦ ፓርት ነው እንዳለ ይሄ የዳቦ የብስኩት እዚህ ጋር እንደምታዩት የዳቦና የብስኩት ፓርት ናቸው እነዚህ ሁሉም እዚህ ጋር እንደምታዩት ማለት ነው እዛ ጋር ደግሞ ሁሉም እዚህ ጋር ያሉት እንዳለ ዳቦ ናቸው እዚህ ጋር እንደምታዩት ማለት ነው ዳቦ ናቸው ይሄን ይዘው እንዴ
እሱ ይሄ ራሱ ይሄ ስንት ነው? ይሄ $6 ነው። ስንወጣ እንገዛለን። ኦኬ ከፈለክ መግዛት ይችላል። እና እዚህ ጋር እንደምታዩት እንዳለ የዳቦ ፓርቶች ናቸው። እና ዳቦን ለምዶን አላቅም አልወድም። ማርያም ምን ዳቦ አልወድም። ዳቦ ደስ አይለኝም። እዛ ጋር ደግሞ የስጋ ፓርት አለ። የስጋዎቹ ፓርቶች ደግሞ እዛ ጋር ናቸው። ስጋ አሁን የስጋዎቹ ፓርት ባይሆን ላሳያችሁ። አሁን ይሄ ምን አይነት ስጋ ነው? አሁን ይሄ ምን አይነት ስጋ ነው? ስጋ እኮ ነው። 16 ብር $16 ቀምሻለሁ። ምን አይነት ስጋ ነው አለ? ይሄ እንትን ነው። ይሄ ፖርክ ነው። የአሳማ ስጋ ማለት ነው። ይሄ ማርያም ይሄ በእንትን ነው የምታውቀው። እዚህ ጋር ይታያል። ያ እና ያ $8 ነው። ይሄኛው $8 ነው። የአሳ ይሄኛው የአሳውን ስንት ነው? 18 ብር ነው። እቺ ማለት ነው። እቺ 18 ብር ነች። በኢትዮጵያ አስተዋል በኢትዮጵያ ሙት ያው እቺ $7 ነች። ሐዋሳ ላይ ሄደን እንበላለን አንድ ቀን። ሐዋሳ ላይ አሳ አለ አይደል? እዛ እንበላለን አንድ ቀን። መብላታችን አይቀርም። እና ደግሞ እዚህ ጋር እንዳለ የስጋ ፓርት ዶሮ ምናምን ዶሮ ቆይ እቺ ማለት ነው። እቺ የምታክለው ይሄ አሁን ስንት ብልት አለው መሰላችሁ? የተበለተ ነው ኦሬዲ 17 ብር ነው የሚለው 6 ብር ነው 17 ብር ብቻ እንደዛ ነው የሚለው። እዛ ጋር ላገኘው አልቻልኩም። እዚህ ጋር ደግሞ የተቀባ ዶሮ ማለት ነው። ኦሬዲ የተቀባ ዶሮ ነው። ይሄን ወስዳችሁ እንተ ኦቭን ውስጥ ወይም በቃ እንደዚህ በሚያበስል ነገር ውስጥ ማስገባት ብቻ ነው። ይሄ ስንት ብር መሰላችሁ? $17 ነው። ይሄም $17 ነው። ጸዴ ነው። እንደዚህ ተቀብቶ ምናምን ማግኘት ጸዴ ነው። እዚህ ጋር ደግሞ በጣም ትላልቅ እንትን ያላችሁ ምን ነበረ? ብልት ትላልቅ ብልት ነው። አሁን ስንት ብር ነው? እዚህ ጋር 14 ብር ነው። ያው ይሄ አሁን የኛው ስንት ብር ይመስላል? ገምት። 14 ግን በጣም ትላልቅ ነው ብልቱ። ተነፍቶ እኮ ነው። ስጋ አይደለም እኮ ተነፍቶ እኮ ነው። እረባት ይሁን አድርጎ ይነፍቷል። አይተፋታቸው ይነፍታል። ይሄ ራሱ ይሄ አሁን ስንት ነው? ይሄ አሁን ስንት? የርግብ ነው። እኔ እንጃ። ይሄ 15 ብር ነው። የርግብ ይሆናል። የርግብ ይመስላል። እዚህ ጋር ደግሞ ምንድነው? ይሄ ደግሞ እንትን ምንድነው? የበሬ ነው ማለት ላይክ የአሳማ አንድ አይሆንም። $4 በጣም ጸዴ ነው። አንድ ቀን በረሃ ምናምን ስንሄድ እንገዛለን። በረሃ አላለም እነዚህ ማለት ነው። በጣም ጸዴ ናቸው። ይሄ አሳማ ነው እንዳትዋሽኝ። አሳማ ነጭ ያለበት ሲጀመር ያስጠላል። በመድኃኒዓለም አባታቸው እንደሚሞት $7 ነው። የአሳማ ስጋ ነው። $7 ነው። እዚህ ጋር ደግሞ አሁንም አለ ማለት የአሳማ ስጋ። ይሄ አሁን ቁርጥ ይበላል። የአሳማ ነው። አሁንም $20 ነው። ይሄኛው $20 ነው። በምን ያ አይ ነው። እቺ የክትፎ ስጋ ነው የሚመስለው። ይሄ ስንት ነው? $7 $7 ነው። ሌላ እዚህ ጋር እንዳለ የምታዩት ጋይስ ይሄ እንትን በረሃ ምናምን ሄደው የሚበሉት ስጋ ነው። እየጠበሱ ምናምን ስታያቸው ቲክቶክ ላይ ምናምን $39 ትልቁ ስጋ አለ። ለዛ ሆነ $39። እሺ ለማንኛውም የስጋው ፓርት አልቋል። አሁን ደግሞ ወደ መጠጥ ፓርት። ይሄ የድሪንኮቹ ፓርት ናቸው። እኔ በጣም ድሪንክ ይሄን አሁን ማለት ነው ይሄን መጠጥ ባለፈው ስንት 24 ፍሬ ነው። 24 ፍሬ በስንት ቀን ውስጥ ነው ያለቀው? 24 ፍሬ በስንት ቀን ነው ያለቀው? በ6 ቀን ኧረ አይሞላም አለቀ። በዚህኛው አይደለም ይሄ ትልቅ ነው። በዚህኛው የታለ አይደለም። እዚህ ውስጥ የለም። ኮክ ስንት ነው? እሱን 5 አረቀው የለም። ዋጋው የለም ማለት ነው። አንዱ 5 ብር መሰለኝ። እና እዚህ ጋር ደግሞ ኮካ። እቺኛው ደግሞ በጣም ትንሿ ኮካ ነች። 6 ፍሬ ነች። ግን ላይክ እንደዚህ አንድ ሻት ነው የምጨርሱት። እና ስንት ብር ነው? እዚህ ጋር ደግሞ አሁንም ካናዳን ድራይ ምናምን ናቸው እንዳለ። እዛ ጋር ፋንታ አለ። ይሄኛው የኢትዮጵያዊነት ማለት ነው።
$7 ለስንት ነው ተባለ? ይሄ ባኬት ሙሉ ማለት ነው። በዚህ ባኬት ሙሉ እኮ ነው። በዚህ ሙሉ በጣም አሪፍ ነው። እዝና እነዚህ ደግሞ በቃ ጸዴ ናቸው በጣም። አይዞህ እዚህ ሀገር ኑሮ ጥሩ ነው። እዚህ ሀገር ሰው ያማራል እንጂ በጣም ነው ጥሩ ነው። እዚህ ጋር መጠጦቹ አሁን $3 ምናምን ይሄኛው የነዚህ ዋጋ እዚህ ጋር ለምንድን ነው የሌለው ነው? እኔ አሁን እያናደኛለሁ። እዚህ የመጠጦቹ ዋጋ እዚሁ አልተቀመጠም። አይ ቲንክ $7 እዚህ ጋር የተቀመጠው $7 የሚለው እሱ መሰለኝ። እኔ እንጃ $7 እያለ ነው ግን የመጠጡ አይመስልኝም። የቾኮሌቱ አሁን የቾኮሌት ድሪንክ አያችሁት? ይሄን የቾኮሌት ነው ግን ጤነኛ አይመስለኝም። አይሆንም። እዚህ ጋር ደግሞ ጋይስ ቺፕስ ነው ያለው። የቺፕስ ፓርት እኔ የዚህ ሀገር ስማ የዚህ ሀገር እኔ የምንም ቺፕስ አምጣልኝ ኢትዮጵያ ላይ ሳንቺፕስን አይሆንልኝም። አረ የሳንቺፕስን ጭራሽ ነው የማይሆነው። እዚህ ጋር እንደምታዩት በጣም ጸዴ ቺፕሶች አሉ። ዋጋቸው ደግሞ አሁን ዶሪቶ የሚባለው $4 ነው። እቺኛው $4 ነች። እቺ ማለት ነው በትልቁም አለ ግን እቺኛው $4 ነች። ዶሪቶስ በቀለም ምናምን አለ አይ ቲንክ። እዚህ ጋር ደግሞ እንትን ነው ምን ነበር ሶስ ነው ያ ሶስ ነው እዚህ ጋር ያለው። እዚህ ጋር ደግሞ ቺዝ እንትን እናል ያ ቺዝ አሁን በርገር አሁን ቤት ከውጭ ገዝታችሁ ከመበሉ ደግሞ ቤት ውስጥ በዳቦን ገዝታችሁ ቺክኑንም ከዚሁ ከዎልማርት ወር ከዚህ ከፍሬሽ ገዝታችሁ ይሄንንም ከዚህ ገዝታችሁ እንትን ማድረግ ትችላላችሁ። ያ የሚቀባ እሱን አልወደውም። ይሄ ነው አይ ቲንክ ይሄ ይሄ እንትን ነው እና ዋጋቸው ደግሞ አሁን ቺዙ $2 ነው። ይሄኛው በዚህኛው ደግሞ አለ ስላይዱ ማለት ነው እንደዚህ ቆርጣችሁ የምታስገቡት $8ም አለ። በጣም እንትን ነው። እዚህ ጋር ደግሞ ይሄን ነገር ሙክሮ ታውቃለህ? ይሄ አይደለም እንትን የሚለው የፕራይም የእንትናን ሙክረ ታውቃለህ? የሚስተር ቢስትን መጠጥ የለም እዚህ እኔም እሱን የአሜሪካ መሰለኝ አይ ቲንክ። እና እንደምታዩት ጋይስ እና ወደ ሙዞቹ ቦታ ደግሞ እንሂድ እና ጋይስ አሁን ደግሞ የምንሄደው ማለት ነው ሙዞቹ ማለት ነው። ሙዞች ላይ ሙዝ አለ ላይ ፍራፍሬ ማለት ፍራፍሬ ያለበት ሽንኩርት ያለበት አሁን እዚህ ጋር የምታዩት ደግሞ ጋይስ እዚህ ጋር እንደምታዩት ሽንኩርቶች አሉ። አሁን ይሄ ሽንኩርት 2 ኪሎ ግራም 1 ብር 6 ብር አይ ቲንክ 6 ብር ነው። ይሄ ምንድነው? እዚህ ጋር በቀይ ሽንኩርት በቀይ ምንድነው? ዱባ ነው ትጠራዋለህ። እዚህ ጋር ሽንኩርት አለ። ሽንኩርቶቹ 6 ብር ናቸው። እንደዚህ ጋር ያሉት በነጩም እዛ ጋር አለ። እዚህ ጋርም በትልቁ አለ። አሁንም እዚህ ጋርም በነጩ ሽንኩርቱ ማለት ነው። እዚህ ጋር ደግሞ እንትን ናቸው የፍራፍሬዎቹ ማለት ነው። እንትን ምን ነበር የሚባሉት? አሮ ነው ምን ይሄኛውን አልወደውም። ወበላው ነበር በወደው። ይሄኛው ስንት ነው? $2 ነው። ይሄኛው ደግሞ ምን ነበር? ወይን ጸዴ ነው። ክፈል ብሉ ምን ታመጣለህ? ክፈል ብሉ እና ይሄኛው ደግሞ ብርቱካን $2 5 ኪሎ ግራም $2 ረባ እንጠጣው ቻሌንጅ ሎሚ የሚል የለም። ሜቢ ሎሚ ሊሆን ይችላል። አሮ ነው ይሄ ነገር እኔ እንጃ የሆነ የሚበላ ነገር ነው። ይሄ አፕል ደግሞ እዚህ ጋር አለ ጋይስ እንደምታዩት በሰማያዊ ነው። ሰማያዊ በቀይና በሰማያዊ በቀይ
ይሄ ከለር ምንድነው የሚባለው? እኔ አላውቅም። እኔ ከለር ብላይንድ ነኝ። አፕል እኮ ነው እሱ። አይ ነው ከለሩ ምን ከለር ነው? ይሄና ስፒድ ታውቀዋለህ? በዚህ የሆነ ነገር ተጭበታል። ያ እኔ ስፒድ ለምን ግን እንትን ሰማያዊ እዚህ ጋር ደግሞ እንትን ያለው እዚህ ጋር ድንች ይሄ $1 ነው። በ4 ኪሎ ግራም $1 ማለት ነው። እዚህ ጋር ድንች እንደ ኢትዮጵያው ነው ድንች ነው። በዚህ ነበር እርጥብ መብላት በዚህ ነበር ጋይስ። ሴፊ እንዴት ነው የምታየኝ በመድኃኒዓለም። እዚህ ጋር ደግሞ ይሄ ምንድነው? ይሄ ቀይ እንትን ቀይ ስር ያ እንደዛ ይመስለኛል። እኔ እንጃ ለምን እዛ ምን እስኪ እንላለን ወደዛ ደግሞ ጋይስ ወደዛ ሄደን ደግሞ ያለውን ነገር እናሳያችኋለን ማለት ነው። ፒሳይ ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ። ይሄን ሰሞን ደግሞ አካውንቴ ቪው በጣም ቀንሷል። ለምዶ ቪዲዮ ተከታታይ ለቀቁ ስላልሆነ ይሁን አሮን ነው እና ለማንኛውም እስኪ ኮፒ ሊንክ ይደረጋል ለዩቲዩብ ላይ እስኪ ለማንኛውም አድርጉ። እዚህ ጋር ደግሞ የመጠጥ ፓርት ናቸው እንደዚህ ጁሶች ማለት ነው። እንዴት እንደሞ እኔ እኮ መጠጥ ብቻ ነው የምወደው። ምግብ አልወድም። $4 እቺ $4 እቺ ብቻዋን ማለት ነው። ብቻዋን $4 ማለት ነው። ያ እዚህ ጋር የምታዩቸው እንዳለ $4 ከ50 ሳንቲም ናቸው እዚህ ጋር ያሉ መጠጦች። ይሄ ደግሞ ምን ነበር የሚባል ድሮ ትምህርት ቤት ይሰጠን ነበር። ይሄኛው እርጎ እንትን ነው። በማንኪያ እንትን እያላችሁ ነው የሚበሉት በተለያየ ፍራፍሬና በተለያየ ከቾኮሌት ጋር እንትን ብሎ ማለት ነው። እዚህ ጋር ደግሞ እርጎ እዛ ኢትዮጵያ ላይ ምን እርጎ ነበር የሚባለው? እሱ እንደሱ አይነት እርጎ ብቻ ብቻ ጸዴ ነው እርጎ ማለት ነው እያሳያችሁ ነበር። እና ደግሞ ወደ እንትን ፓርት እንሄዳለን። እንቀበይታል። ይሄን አልወደውም። ሴቭ ማድረግ ብር ከፈለጋችሁ ያ ይሄኛው ቺዝ ነው። ይሄ ቺዝ እነዚህ ቺዞች ናቸው ከዳቦ ላይ አድርጋችሁ ምናምን ቺዝ ሲኖር ደግሞ ሁሉም ነገር ነው የሚጣፍጠው ሁሉም ነገር። ኦኬ የወተት ፓርት ላይ መተናል ደግሞ ወተት ላይ ማለት ነው። እዚህ ጋር እንደምታዩት ይሄኛው ምንድነው? ይሄኛው እንትን ነው አይብ ማርያም ነው። ይሄ አይብ ነው ጋይስ፣ ይሄ አይብ ነው። ይሄኛው ደግሞ እርጎ ነው። ይሄ እርጎ ነው። ፓፓ አድርጋችሁ ነው የምትጠጡት ትይዙትና ማለት ነው። ምን ይሄ ነው ጂም ሲሄድ ነው የሚጠጡት። ይሄ እርጎ ነው ማርያም። ያ ወተት ፓርት እኮ ነው። ወተት ነው ግን ሌላ ነገር እርጎ ነው። በጣም ጸዴሩ። እኔ ለምን እንደሆነ አላውቅም። እርጎ መጠጣት ፈልጋለሁ ግን ሲገዛ እምቢ ይለኛል። ለምን እንደሆነ አላውቅም። እንዳለ ያሳያችሁ ዋጋው ስንት ነበር የእርጎ? ያ ትልቁ 10 ብር ነው። ያ ትልቁ ማለት ነው። ትልቁ 9 ብር ምናምን በቃ ኦሬዲ 10 ብር በሉት። ትልቁ 10 ብር ነው። አሁን ደግሞ እንቁላሉ ማለት ነው። እንቁላል በዚህ ጋር የምታዩት እንቁላል ማለት ነው። እዚህ ጋር ይሄኛው አሁን ለምሳሌ ስንት ፍሬ ነች እቺኛው? 12 ፍሬ። እቺ 12 ፍሬው ማለት ነው። እቺ 12 $7 ነች እቺኛው ማለት ነው። ይሄ ደግሞ 24 ነው። 24ቱ 9 ብር። እንዴት ነው ግን 24ቱ 9 ብር 12ቱ 7 ብር? አንድ እንቁላል 20 ብር የሚሸጠው ይመስለኛል። ያ እሱማ አው ግን 24 እንቁላል 9 ብርና 12 እንቁላል 7 ብር እንዴ! ብቻ እንትኑ እንቁላሉ ጸዴ ነው። እዚህ ጋር ንጹህ ወተትም አለ ምናምን እሱን ኦሬዲ አሳይቻችኋለሁ። እሺ አሁን ደግሞ የት እንሄዳለን መሰላችሁ? እዚህ ጋር ብዙ የሚጠቅም እንትን የለም። ወደዛ እስኪ ማለት ነው። አሁን ደግሞ ዘይት ኢትዮጵያ ላይ በጣም ውዱ ነገር ነው እና ደግሞ እዚህ ሀገር ምን ይመስላል? እሺ ኦኬ ይሄ አሁን እቺኛዋ ዘይት ማለት ነው ስንት ብር እንደሆነ ላሳያችሁ። 11 ብር 11 ብር 11 ብር ዘይት ማለት ነው። ይገርማል። ኢትዮጵያ ስንት ብር ነው? ኢትዮጵያ ስንት ብር እንደሆነ ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ኢትዮጵያ ላይ ስንት ብር እንደሆነ አስቀምጡልኝ የዘይት ዋጋ ማለት ነው። እቺኛዋ ዘይት $11 ነች ማለት ነው። ይሄኛው ደግሞ የጀሪካን ነው ትንሽ ተለቅ ይላል እና ደግሞ ይሄኛው $14 ነው። እቺኛው ደግሞ $14 ይሄ $14 እስከዛ ያ እንዳለ እዚህ ጋር ያሉ ዘይቶች
ከ10 ብር ጀምሮ 12 ብር 13 ብር 14 ብር ናቸው። እዚህ ጋር በትናንሾቹም አለ። ይሄኛው ደግሞ $7 ነው። ይሄኛው ነው እኔ ያልጠቀሙ እኔ ፋዘርና አክስቴ ናቸው የሚጠቀሙት። አሪፍ ነው። የእንትን እኮ ነው የማይበስለው ዘይት ማለት ነው። ላይክ አይጎዳም ብዙ። ይሄኛው ጤና ይጎዳል ምናምን ይባላል አሩ ነው። እና እዚህ ጋር ያሉት ይሄ ጀሪካኑ ምናምን 13 ብር ነው 14 እና ጸዴ ናቸው ሁሉም እዚህ ጋር ያሉት እና አሪፍ ነው። ኢትዮጵያ ላይ ስንት ብር ነው አሁን ዘይት? አሁን ኢትዮጵያ ላይ ውድ ነው። ያኛው የአቮካዶ ዘይት ይበላል እንዴ? አቮካዶ ሲሰሩ ምናምን ያደርጉበት አይመስልም። አሮንና ለማንኛውም ጋይስ እዚህ ጋር ዘይት በ14 ብር አንድ የጀሪካን ዘይት በ14 ብር ማለት ነው። ኢማጂን ጋይስ። ለማንኛውም ከዘይቱ ቦታ እየወጣን ነው። እንደምታዩት የ14 ብር ዘይት ነው ሁሉም እንዳያችሁት ማለት ነው። እና አሁን ሌላ ቦታ ደግሞ ልንሄድ ነው። እና ደግሞ ላይክ የኢትዮጵያውን የዘይት ዋጋ ኮሜንት ላይ ማስቀምጣችሁ እንዳረሱ። የጨረስን ነው እና ምንም ሳንገዛ ነው የምንወጣው። ምን ኧረ ምን ያደርግልናል? ምንም አንገዛም። ዝም ብለን ስልኬን ያጠፋሁት መስሎኝ ደንግጬ ነበር። ኧረ ምንም አያደርግልንም። ማረግ ኬክ መጥፎ ነው። ኬክ አትልመድ። እና ለማንኛውም በቃ በዚህ ጋር እንውጣ። ምንም እንገዛው ነገር የለም። የት ቲሞርተን? ኦኬ። እና ቲሞርተን ወጥተን ምን ነበር እንትን ቡና እንገዛለን ማለት ነው። ፒሳ ይመቻችሁ። ታይት ደግሞ የፉድ እንትን ናቸው ማለት ነው። እዚህ ጋር የሚረዱት ማለት ነው $10 ምናምን አዋራው ሄሎ ነው። እዚህ ጋር እንደምታዩት የፉድ እንትን ማለት ነው እንትን $10 ምናምን ውስጡ ምን እንዳለ አናውቅም፣ ግን $10 ምናምን ሳፖርት ያደርጋሉ ማለት በትንሽ ብር የሆነ ውስጡ ምን እንዳለ አታውቁም። ምን ያደርግልናል? ለማንኛውም እነዚህ ብር የተቸገሩት ምናምን ይሄንን ይገዛሉ ለማለት ነው። እነዚህ ለምን ውስጡ ምን እንዳለ አያሳዩንም? ውስጡ ምን እንዳለ ለምን አላ ያ አይስ እንትን ምናምን ለማቀዝቀዝ እና ለማንኛውም በስማ ውጩ በጣም አዛ ነው። ውጩ ይሄን ውሻ ሲያሳዝን በእናታችሁ ይሁት በብርድ ሲያሳዝን በማርያም በጣም ነው ውሻ ወደው ያሳዝናል እንትን ብሎ እንደዚህ ያለ እና ጋይስ ለማንኛውም ከፍሬሽኮ የወጣና አሁን ቀጥታ ወደ ቲም ሃርተን እንዴት ነበር አክሴንቱ? ቲም ሃርተን አይደለም ቲም ሃርተን ያ ቲም ሃርተን እንሂድና ማለት ነው። ብቻ ለማንኛውም ቲም ሃርተን እንሂድና እስኪ ቡናችንን ምናምን ፒክ እናደርጋለን። ለማንኛውም ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ፕሊዝ። ሶስት ጊዜ ቪፒኤንም አብሩ። አሁን ተቆመ ብታሳልፍ ምን አለበት? ይሄ ምን አይነት ብቻ ይመቻችሁ። ፒስ አይ እኛም ዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። በጣም ብርድ ነው ምናምን ወጥቼ ምናምን ሌላም ቪዲዮ እንዳልቀርጽ በጣም ብርድ ነው። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ፒስ አመሰግናለሁ። ሁላችሁም ሰብስክራይብ እያደረጋችሁ አካውንቱን ብዙ 70% ምናምን ሰብስክራይብ ሳያደርግ ነው የሚያዩ አሁን ነው ዋይ ለምን እንደሆነ ብቻ ለማንኛውም ሰብስክራይብ ማድረግ ሞክሩ። ምንም አይጎልባችሁም አይቀንስባችሁም። ፒስ አይመቻችሁ። ወዳችኋለሁ። see you next week.